ሁለት ወንድምና እህት ከአንድ አባት ከተለያየ እናት በተለያየ ሀገር ይወለዳሉ። ከተወለዱበት ጊዜ አንስቶ እስካሁን ድረስ በአካል ተገናኝተው ሊያውቁ ይቅርና አንዱ የአንዱን ፎቶ አይቶት አያውቅም። እሱ ይገርማቸዋል። አንዳቸው የአንዳቸው ስም እንኳን ማን እንደሆነ አያውቁትም ነበር። የጸሎቱ መልስ ይገባኛል። ብዙ ጊዜ ያነሳሻልና እናወራሻለን። ብዙ ሳናወራሽ ውለን አድረን አናውቅም። ስለዚህ አንቺ ተረጋጊ እሺ። እሱ ደህና ነው፣ በቃ እኛ እናረጋጓል። አንቺ ተረጋጊ ነው። ዘወትር ካይኔ ማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላም ሆኝ ጥዋት ማታ። ሁለቱም ካሉበት አባታቸው ለማግኘት አባታቸው ወደሚኖርበት ቦታ ይሄዱ ነበር። አባታቸውም ለሁለቱም ወንድምና እህት እንዳላቸው ይነግራቸው ነበር። አባት እንዳለኝ አንባዬ እንደሆነ አውቃለሁ፣ ግን አባቴን ፍለጋ ላይ ለመሰማራት የሚያስችል እድሜ ላይ አልነበርኩም። ግን በጣም ልጅ ስለነበር እንደውም በኢቢኤስ ብዙ ጊዜ ልጄም ትለኛለች፣ ባለቤቴም ለምን አይፈለግም አክስት ካለኝ ትላለች ልጄ፣ ለምንድን ነው የማታገናኘኝ? እስከማይሽ ደግሞ ናፍቄያለሁ። ለአዲስ ዓመት መጣሽ ካሳልፋለሁ። እስከዛ እንደዋወላለን። ወንድሜ አደራ በጌታ በጣም ነው የፈራሁት። ማየው አልመሰለኝም ነበር። ድምፄ መስማት አልመሰለኝም ነበር። እኔ ፎቶ የለኝም። ፎቶ የለም። እኔ የማውቀው ስሟን እንኳን በስንት ፍለጋ ነው ያገኘሁት። የሁለታችሁም ታሪክ አሁን እዚህ ጋር ይመሳሰላል። እሷም አባቷን ለማግኘት በምትሄድበት ሰዓት አባቷ ወንድምና እህት አለሽ ብሎ ነው እንጂ የሚነግረው ስማቸውን አልነገረም። ስማቸውን ለእኔም ስም አልነገረኝም። ስለዚህ በጣም ብዙ ማስታወሻዎች አሉ ማለት ነው። ይያለ ኮትና ሱሪው አለኝ። አንዱ በአንደኛው ደብተር ይማራል። እኔ በአልማዝ ደብተር ተምሬያለሁ። እኔ ልጅ ሆኜ አባቴ ፈልጎኝ ደውሎልኛል። ዛሬ ከ40 ዓመት በኋላ እነዚህ ወንድምና እህት በስልክ ይገናኛሉ። ሚሊዮን ወንድሜ ነው የእውነት እሱን ያናገርኩት በጌታ እንጀራና ኑሮ ቢያርቃት ከኔ ላይ አምናለው አንድ ቀን እህቴን እንደማይ። አባትና እናቴ አንቺው ነሽ ድጋፌ የአምላኬ ስጦታ እህቴ ነሽ ትርፌ። ይህ አፋላጊ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም ላይ እናንተም የጠፋ ዘመድ ወይም እናት፣ አባት፣ ወንድም፣ እህት ካላችሁ ከታች በምትመለከቱት ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች ለሲናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ በባለፈው ቪዲዮ በክፍል 2 ተመልሼ ወደ እናንተ መጥቻለሁኝ። ባለፈው እንግዲህ የአባቷ ጓደኛ የሆነው ጋሽ ጉሉማ የወንድሟ ስም ሚሊዮን አምባዬ እንደሚባል ነግሮን ነበረ። እኛም እንግዲህ ያንን ከነገሩን በኋላ ፎቶ ካላቸው ብለን ጠይቀናቸው ነበረ። እነሱ ግን ፎቶ እንዳልነበራቸው ነበረ የነገሩን። ስለዚህ የሱን ፎቶ አለማግኘታችን ትንሽ ፍለጋችንን ጠንከር ያደርገዋል። በመቀጠል እንግዲህ እኛ ያደረግነው ሁለት የስራ ባልደረቦች ወንድሟ ይኖርበታል ተብሎ ወደ ተነገረን ቦታ ማለትም ጎዴ ቀላፎ ወደሚባልበት አካባቢ ነበረ ሁለት የስራ ባልደረቦችን ወደዛ የላኩት። እነሱም እንግዲህ እዛ አካባቢ ከሄዱ በኋላ ፍለጋቸውን አጠናክረው ቀጥሎ ነበረ። ከ8 ዓመት በፊት እንግዲህ ጎዴ ላይ የሚያውቀው አንድ ሰው እንዳለ ለኔ ነገሩኝ። ያንንም ሰው እነሱ ጠይቀውት ነበረ ስለ ወንድሟ። እሱም ከ8 ዓመት በፊት ጎዴ ቀላፎ የምትባልበት ከተማ ውስጥ እንደሚያውቀው ነበረ እየነገራቸው። እነሱም እንግዲህ ያንን ከሰሙ በኋላ ምናልባት ፎቶ ይኖረው ይሁን እንዴ ብሎ ፎቶ ጠይቀውት ነበረ። ነገር ግን ልጁ ፎቶ እንዳልነበረ ነበረ ለስራ ባልደረቦች የነገረው። እነሱም እንግዲህ ድንገት እንኳን ፎቶን ካገኘህና ስለዚህ ስለ ሚሊዮን አምባዬ ስለሚባለው ሰው አዲስ ነገር ካገኘ ደውለ አሳውቀን ብለው ስልክ ተቀያይሮ ነበረ። የዛኑ ቀን ማታ ላይ እንግዲህ ፎቶን አግኝቻለሁኝ ብሎ ለስራ ባልደረቦች ይደውላል። እነሱም እንግዲህ
እንግዲህ ያለበት ሄደው ፎቶውን ተቀብለው ነበረ። ፎቶንም ከተቀበሉ በኋላ ፎቶ ለኔ ልከውልኝ ነበረ። እኔም እንግዲህ ፎቶውን ካገኘሁት በኋላ ይሄ ራሱ እኛ የምንፈልገው ሚሊዮን አምባዬ ይሁን እንዴ ብለን ለማረጋገጥ የጋሽ ጉሉማ ልጅ ጋር ነበረ ፎቶውን የላክ ነው። የጋሽ ጉሉማም ልጅ እንግዲህ ፎቶውን ካየ በኋላ ራሱ ሚሊዮን አምባዬ መሆኑን ካረጋገጠልን በኋላ ልጁን አመስግነ ነው ነበረ። በመቀጠል እንግዲህ ያደረግነው በፊት ጎዴ ቀላፎ ላይ ሲኖር ከነበረ አሁን ላይ የት አካባቢ ነው የሚኖረው የሚለውን ነገር ነበር ማጣራት የጀመርነው። በምናጣራበትም ሰዓት እንግዲህ አሁን ላይ ወደ ድሬዳዋ ሙቭ አድርጎ እዛ እንደሚኖር ነበረ የተነገረን። እኛም እንግዲህ ያንን ከሰማን በኋላ በፊት ወደ ጎዴ ቀላፎ ሄደው የነበሩትን 2 የስራ ባልደረቦችን እንዲመለሱ አድርጌ እኔ ከአንድ ከስራ ባልደረባዬ ጋር ወደ ድሬዳዋ ሄደን ነበረ። እኛም እንግዲህ ድሬዳዋ ከደረስን በኋላ የተፈላጊውን ፎቶ ይዘነው ስለነበረ ሰዎችን ማጠያየቅ ጀመርን። ነገር ግን የሚያውቀው ሰው ልናገኝ አልቻልም ነበረ። በመቀጠል እንግዲህ እኛ ያደረግነው የተፈላጊውን ፎቶ አንድ ዌብሳይት ላይ አስቀምጠን ሰርች ስናደርግ ከዛ ፊት ጋር የሚመሳሰሉ የሶሻል ሚዲያ አካውንታቸውን ነበር ያመጣልን። ካመጡልን የሶሻል ሚዲያ አካውንቶች ውስጥ እንግዲህ አንደኛው ሚሊዮን አምባዬ ይላል። ፕሮፋይል ላይም ያስቀመጠው ፎቶ የአባቱ ፎቶ ስለነበረ እኛ የምንፈልገው ትክክለኛው ራሱን ሰውዬ እንደሆነ ልናረጋግጥ ችለናል። በቀጣይ እንግዲህ ያደረግነው የቲክቶክ አካውንት ውስጥ በመግባት መልእክት ጽፈንለት ነበረ። ነገር ግን እሱ ሊመልስልን አልቻለም ነበረ። ስለዚህ እሱ ካልመለሰልን ማድረግ ያለብን አንድ አማራጭ አለ። እሱ ፎሎ ያደረጋቸውን ሰዎች ምናልባት ስለሚያውቃቸውና ስለሚቀራረብ ይሆናል ብለን በማሰብ እያንዳንዱን ፎሎ ያደረግን በውስጥ በኩል መልእክት ማስቀመጥ ጀመርን። መልእክት ካስቀመጥንም በኋላ እንግዲህ አንዲት ልጅ እንደምታውቀው ነገረችን። እኛም ስልኩንም አግኝተን ስለነበረ ወደ ሚሊዮን ጋር ደውለን ነበረ። ከደወልንም በኋላ ከጨለለቱ ከአባቱ ጓደኛ ከጉሉማ ጋር መልእክት መጥቶልሃል በማለት ተቀጣጥረን ነበረ። ከተቀጣጠርንም በኋላ እንግዲህ ሄደን አግኝተነዋል። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ። ሰላም ነው። እንዴት ናቸው? አለን። እንግዲህ እናንተን ፍለጋ በጣም ብዙ ርቀቶችን ነው አቋርጠን። ችግር የለውም ማለት እሺ፣ ቁጭ በሉ፣ ችግር የለውም። እሺ፣ እንግዲህ እኔ እንዳልክ እባላለሁኝ። ይሄ ካሜራ ስላያችሁ ትንሽ እንዳትፈሩ እና ዩቲዩበር ነኝ። ብዙ ስራዎችን እንደዚህ በስልክ ነው የምንሰራ። ውጭ ሀገር ያሉ ሰዎች እዚህ ኢትዮጵያ ውስጥ የሚሰራላቸው የሚፈልጉት ስራ ካለ እኔን ያገኙኛል ማለት ነው። እኔም ከዛ የሰጡኝን ስራ ተቀብዬ መስራት እጀምራለሁ እና አንድ ነገር ተፈጠረ። መልእክቱ ያልኩ ከጨለለቱ ከጉሉማ ነበር ያልኩ አይደለ? ግን መልእክቱ ምንድነው? ከአሜሪካ ነው። ድንገት ይሄ ጉዳይ የብዙ ዓመታት ጥያቄ ሊሆን ይችላል፣ አይታወቅም። አንዲት አልማዝ አምባዬ የምትባል ልጅ እዚህ ኢትዮጵያ ውስጥ ወንድምና እህት እንዳላት ነገረች እና ያኚ ወንድምና እህቶቿ ያሉበትን ቦታ አታውቅም። ግን አባቷ የት አካባቢ ያለው ብላ ስትጠይቀው ወደ ሀረር አካባቢ ነው ያለው ብሎ ነግሯታል፣ ልጅ እያለች እሷ። ስለዚህ ወንድምና እህቷ ያሉበትን ለማወቅ አንድ ሰው ያግዛቸዋል ወይም ደግሞ ይረዳቸዋል ብላለች። ያኚ ሰው የአባቷ ጓደኛ የነበሩ አቶ ጉሉማ ነበሩ እና አቶ ጉሉማን ለማግኘት ወደ ጨለለቱ ሄደን ነበረ። ጨለለቱ ከሄድን በኋላ አቶ ጉሉማ የልጅየው ስም ሚሊዮን አምባዬ ነው ብሎ ነገሩ እና ሚሊዮን አምባዬን ታዲያ የት ነው የምናገኘው ብለን ስንጠይቃቸው ሚሊዮን አምባዬን የት ነው ታዲያ የምናገኛቸው ብለን ስንጠይቃቸው ከጅጅጋና የሀረር መሀል ድንበር ላይ ያለችው ከተማ ምን ነበረች ብትባለው ጎዴ ቀላፎ እዛ አካባቢ ነው ተብሎ ተነገረን እና አንደኛ ፎቶ አልነበረንም፣ ሁለተኛ ስልክም አልነበረንም አንተን ለማግኘት። ከዛ ስለዚህ ቀጥታ ሰው ልከን ወደዛ አካባቢ ላክናቸው እና ሲያጠያይቁ ነበረ። አንድ ሰው ከ8 ዓመት በፊት እዚህ ያውቀዋለሁ አለ እና ፎቶ ሰጠን። ያንን ፎቶ ከሰጠን በኋላ ያ ፎቶ የት አካባቢ ይገኛል ማለት ከዚህ ፎቶ ጋር የሚገናኝ ሰው ማን ነው ብለን ኢንተርኔት ላይ ሰርች ማድረግ ጀመርን። ከዛ የቲክቶክ አካውንትን አገኘ ነው ያንተን። ከዛ የአባትን ፎቶ እነ ጉሉማ ጋም ሄደን ተቀብለን ነበረ እና ደግሞ አልማዝ ጋም አንድ ፎቶ ነበር እና ያንን ፎቶ ተቀብለን ነበር እና ፎቶን ማስተያየት ጀመርን። ፕሮፋይል ላይ ያስቀመጥከው የጋሽ ነፍሳቸውን ይማርና የአምባዬ ኪዳኔን ፎቶ ነበረ። ስለዚህ የምንፈልገው ሰው አንተ መሆኑን አወቀ። ከዛ ፎቶ ደግሞ ከልጅ ጋር የነበረውን ፎቶ ካየን ኋላ ስናመሳስላችሁ መጀመሪያ ጋሽ ጉሉማ ልጁ ቁርጥ አባቱ ነው የሚመስለው ብሎ ነበርና ስናየው እውነትም ትመሳሰላላችሁ። ከዛ በኋላ ነው እንግዲህ አንተን ለማግኘት በውስጥ በኩል መልእክት ጻፈን። የእሷንም እዛ
ኮሜንት ላይ ምናምን ስናፈላል ያንቺንም አገኘ ነውና ላንቺም ጽፈን ነበረ፣ ግን አልመለሳችሁም። ሁለታችሁም አልገባችሁም ይሆናል። ከዛ በኋላ ስልክህን አሸናፊ ነው አግኝቶ እየሰጠለኛ እኛም ከዛ ድጋሚ በቃ ከጨለለቱ መልእክት ተልኮልሃል ብለን ንገረውና ከዛ በኋላ እኛ ሄደን እሱን የምናገኝ ይሆናል ብለን ወሰንን እና ለእህት ለአልማዝ ወንድሟ እንዳለና ወንድም እንዳላት ከነገርናት በኋላ በጣም ነበር ስሜታዊ ሆና ስታለቅስ ነበር። ምክንያቱም ሰው ሀገር ነው ያለችው፣ ወንድም እንዳላት አታውቅም ነበረ። ማለት አባቷ ይነግራት ነበረ፣ ግን በአካል አንድ ቀን ተገናኝታችሁ ፎቶንም አይታ አታውቅም። ብቻ ግን በቃ ፎቶውን እንደምንም ብለህ ላክልኝ አለች። ከዛ ፎቶውን ላኩልኝ። ፎቶውን ከላኳላ አይታ በጣም ወስቷል ስሜታዊ የሆነችው። ለካ ቮይሱን ሁሉ አሰማሃለሁ እና ያለው ነገር ይሄ ነው። አንተ እንዳለ ታውቅ ነበረ? እኔ በእርግጥ በብዙ ሁኔታ ውስጥ ነው ያለኩትና ብዙ ፈልጊያታለሁ፣ በጣም ብዙ። እኔ መረጃዎች ሁሉ አለኝና አዲስ አበባ ላይ ደግሞ የሆኑ ዘመዶች ከሰዎች ሳታይ በስልክ አዲስ አበባ ላይ የሆነ ስልክ ሰጡኝ። እዛ ደወልኩኝ፣ አገኘኋቸው፣ ጠየኳቸው። እንደው ማስታወሻ ላይ አለ ስማቸው እና ምናልባት ልታውቀው ትችል ይሆናል እሷ። እዚህ ላይ ጽፌዋለሁ። እሺ፣ ወይዘሮ ጎአፍ ፍስሐዬ ይባላሉ። አዲስ አበባ ላይ ነው። እሺ፣ አሁን እኚህ ሴትዮ በትክክል ራሳቸውን አልገለጹልኝም። እንደሚባለው ከሆነ የሷ የአጎት ሚስት ነው፣ እንደዚህ ነው የሚባሉት። ግን ሪያሊቲውን አላውቀውም። እውነታውን እንግዲህ የሚያውቁት እሳቸው ናቸው። እና ብዙ ሰዎች ጋር ደውያለሁ እና አሁን እኚህ ሴትዮ ስጠይቃቸው ምንድነው መጨረሻ ላይ እሷን አፈላልጌ ያሉኝ ምንድነው ከሄደች ጀምሮ አልመጣችም እና እኛንም አልፈለገችንም። ስለዚህ እኛን እናገኛት አንችልም። እህትም ማን የምትባል ነች? ሸዋዬ የምትባል እህት አላት። ለአልማዝ ማለት ነው። አልማዝ ሸዋዬ የምትባል እህት አላት። አልማዝ አሜሪካ ነች፣ እህቷ ግን ወደ ካናዳ አካባቢ ነች ምናምን አሉኝ። እኔ ይሄንን መረጃ አለኝ። በብዙ ፈልጊያታል። በጣም ብዙ ሰዎች ጋር ደውያለሁ። ግን የሚሉኝ ሰዎቹ በቃ ድሮ እኮ ነው የምናውቀው። ኢቨን የፋዘርና ሀገር በትክክል እንትን ሰዎች አልነገሩኝም። እኔ ግን በማፈላለግ ምንድነው አርባይካ የሚባል አስመራ ውስጥ ነው። ኤርትራዊ ነው አባታችን፣ ኤርትራዊ ነው። አርባይካ የሚባል ሀገር ውስጥ ነው ያለው፣ ከአስመራ ትንሽ ኪሎ ሜትር ራቅ የሚልና ይሄን ሁሉ መረጃዎች ይዣለሁ ነኝ። እና ምንድነው እኔ በአልማዝ ደብተር ተምሬያለሁ። እኔ ልጅ ሆኜ አባቴ ፈልጎኝ ደውሎልኛል። እኔ ያለሁት የተወለድኩት እዚህ ምዕራብ ሐረርጌ ውስጥ ነው። ገለምሶ የምትባል ከተማ አለች። እዛ ተወልጄ ከዛ በኋላ አባቴ ይቀየራል ወደ አዋሳ አካባቢ። ሲቀየር እናቴ ለእናቷ አንድ ልጅ ነች። ተከትላ እንዳትሄድ እናቴ እንዴት አድርጌ እሄዳለሁ ብላ ትከለክላታለች። እኔንም አባቴ ሲፈልገኝ እሷ ትከለክላለች። ትቶኝ ይሄዳል ምን ማድረግ ስለማይችል። ግን ከረጅም ዓመታት በኋላ ይደውልልኛል። የሚደውልልኝ በምንድነው? በቴሌግራም። የድሮ ቴሌግራም የለም ይሄ ረጅም አንቴና ያለው ሄሎ ሄሎ ምናምን የሚሉበት አለ። እና ቡና ቦርድ ነው እዛ ነው ሲሰሩ የነበረው። ቡና ቦርድ መካኒክ ነበረ። አሁን የት ይደውላል? ገለምሶ የምትባል ከተማ ላይ እኔ የተወለድኩበት ከተማ ላይ ይደውላል። እና አንድ ጋሽ አብርሃም የሚባሉ የሱ ጓደኛ አሉ፣ አሁን በህይወት የለም። እሳቸው ጋር ይደውልና ልጅ ያለ ወይ ደህና ነው ወይ እንዴት ነው ይላሉ። እኔ በዛን ጊዜ በጣም ትንሽ ልጅ ነኝ። ከዛ ውስጤ ይሄ ነገር ተጸነሰ። ከዛ በፊት አላውቅም። አባት እንዳለኝ አንባዬ እንደሆነ አውቃለሁ። ግን አባቴን ፍለጋ ላይ ለመሰማራት የሚያስችል እድሜ ላይ አልነበርኩም። ግን በጣም ልጅ ስለነበር ግን አደግ ስል ወደ 7ኛ ክፍል 8ኛ ክፍል ስደርስ ይሄን ነገር ሰማሁ። ምንም አላቅማማሁም።
በጣም ትንሽ ልጅ ነኝ። አንድ ጋቢ ይዤ ከገለምሶ ማለት በጣም ሩቅ ነው፣ እዚህ ምዕራብ ሐረርጌ ውስጥ ነው። ከዛ አዲስ አበባ ከዛ ጨለለቅቱ ድረስ ሄጃለሁ። አባቴን ፍለጋ ጨለለቅቱ ላይ ተገናኘን። አንድ ሰው አገኘኝ። ከተማ ስገባ በዛ መሃል ብዙ ነገሮችን አሳልፌያለሁ። የልጅነት ነገር በጣም ብዙ መከራዎችን አሳልፌያለሁ። በዛ አባቴን ፍለጋ በሄድኩበት ጊዜና እዛች ከተማ ላይ ስደርስ አንድ ሰው አገኘኝና የማንህ ልጅ አለኝ። አይ እኔ ሰው ፈልጌ ነው ምናምን አልኩት። አንተ የአምባዬ ልጅ ነህ አይደል አለኝ። አሁን አልኩት። በጣም ደስ አለኝ። በቃ ሄድኩኝ። አባቴን ከሚሰራበት ቦታ ጠሩልኝ። እኔም ቆምኩኝ፣ እሱም ቆመ። ተደነጋገጠን። ምክንያቱም አልነገርኩትም፣ ይመጣልን ብሎ አያስብም። ስለዚህ አንዴ ሄድኩኝ። አንድ ወር አካባቢ ቆየው። የአልማዝን ደብተር የአልማዝን ብዕር ሰጥቶኝ ነው የተለያየንን ከተማርበት እሷ ጥላ ሄዳለች ብሎኝ ተማርኩ። ዳግም ሄድኩኝ። አሁን በሶስተኛ ደረጃ ላይ ያው ተደውሎ እንደገና ሞተ ተባልኩኝ። ለዛም አልቀረሁም። ሄጄ ቀብሩ ላይ አልቅሼ ምን ብዬ ተመልሻለሁ። ከዛ በኋላ ነው እነዚህን መረጃዎች በቃ አፈላልጌ እነዛ ሰዎች ጋር ደረስኩ። እንደውም በኢቢኤስ ብዙ ጊዜ ልጄም ትለኛለች፣ ባለቤቴም ለምን አይፈለግም አክስት ካለኝ ትላለች ልጄ፣ ለምንድን ነው የማታገናኘኝ? ግን እኔም ደግሞ ያው ብዙ ነገሮች ስላሉ እዛ ሄዶ ኢቢኤስ ለመገኘት ጊዜውም አልነበረኝም እና ያ ስለሆነ ነው በዛ ሁኔታ ውስጥ ነው። ስለዚህ ሁለቱም ይፈላለጉ ነበር እንጂ እኔ ፎቶ አይለኝም። ፎቶ አይለም። እኔ የማውቀው ስሟን እንኳን በስንት ፍለጋ ነው ያገኘሁት፣ በጥበብ ነው ያገኘሁት። ኢቭን ፋዘር አልነገረኝም እና በኋላ አልማዝ ሲሉ በቃ ሳልኩት። የሁለታችሁም ታሪክ አሁን እዚህ ጋር ይመሳሰላል። እሷም አባቷን ለማግኘት በምትሄድበት ሰዓት አባቷ ወንድምና እህት አለሽ ብሎን እንጂ የሚነግረው ስማቸውን አልነገረም። ለእኔም ስም አልነገረኝም። ግን እኔ እህት እንዳለኝ አሜሪካ እንደሆነች አውቃለሁ። እኛ አሁን እዛ ነጋሽ ብሎ ማጋ ስንሄድ እቺ ልጅ ሞታ ይሆን እንዴ ብሎ ነበር ሲያስቡ የነበረው እዛ እነሱ ማለት ነው። ምክንያቱም ሳያዩት ብዙ ጊዜ ሆኑ ዘመዶቻም ይርጋ ጨፌ ውስጥ ነበሩ። እና እዛ ሄደው ሁላ ለመፈለግ ሞክሮ ነበረ፣ ግን ሊሳካላቸው አልቻለም። እኔም እሱን ጥያቄ አንስቻለሁ። ቢያንስ እናት ይኖራታል፣ የእናት ዘመዶች ይኖራሉ። ነጋሽ ጉልማን ጠይቄያለሁ። እኛ እናቀም ነው ያለኝ። በወቅቱ እንግዲህ ይወቁ አይወቁ ብዙ እንትን ባይኖረኝም እኔም እዛ ሄጄ በቃ ምንም ብዙ ጊዜ አልቆየሁም፣ ወዲያው ነው የተመለስኩት። እና ግን ዘመዶች እንዳላት አውቃለሁ። ግን የመፈለጉ ሁኔታ ነው። በምን አይነት መልኩ ትፈልጋለህ? የሆነ መረጃ ስታገኝ ነው። እኔ ግን እስከ አዲስ አበባ ድረስ ባለው ነገር ላይ ሁሉ ፈልጌያለሁ። ብዙ ሰዎችን አነጋግሬያለሁ፣ በጣም ብዙ የአባቴን ጓደኞች። ከዛ ግን ቆይ አሁን እህት አሜሪካ እንደሆነች ከሰማ በኋላ በህይወት እንዳለችም ካወቅ በኋላ ምንድነው እየተሰማ ስሜት በሰዓቱ? ትልቅ ነገር ነው የሚሰማ። እኔ ለአባቴ አንድ ነኝ በነበርኩበት ሰዓት ማቀው። እህት ቢኖረ እኔ ከእናቴ የተወለዱ 2 ሴቶች ልጆች ነበሩ፣ እነሱ ሞተዋል። እኔ ብቸኛ ነኝ። አንድ ወንድም አለኝ በእርግጥ እዚህ ሀገር ላይ። ግን ሁሉ ጊዜ እህት ቢኖር ልጄ እንዳው አክስቴ ትላለች ሁሉ ጊዜና ይሰማሃል። ስሜቱ በጣም ከባድ ነው። አሁን እንደምናወራው አይደለም። ዘመድ ቢኖር አክስት ቢኖር ለልጅ አክስት አጎት ቢኖር ጥሩ ነው። ኢቭን የአባትህን የትውልድ ሀገር አውቀህ ሄደ መፈለግ ቀላል ነገር አይደለም። እኔ የአባቴ አሁን ብዙ ማስታወሻዎች አለኝ፣ በጣም ብዙ። ኢቭን እሷ የምታውቀው አባት ድሮ ላይ እንትን ኮፊያ ያደርግ ነበርና እሷ አሁን ጨለለቱ ከሄዳችሁ የአባቴ ኮፊያ ካለ ይዘህ እንድትመጣ ብላ ነበርና ስንጠይቃቸው የለም ነበር ያሉን። እና ደግሞ ወንበር አለ አባት የሚቀመጥበት፣ እሱን ወንበር ሚሊዮን ወስዶታል ብሎ ነበር የነገሩን። ወንበር ሻንጣ አለ፣ መታወቂያዎች አሉት፣ ሻንጣ አለ፣ ኮትና ሱሪ አባቴ አለ እዚህ እስከ ዛሬ ድረስ አለ። አሁንም አለ። መታወቂያ ያለው ፎቶዎች አሉ፣
ኮፍያ ያላችሁት ኮፍያ የለበሰው ፎቶ አለ። እሷ ጋርም እንደዚህ ቆሞ የነበረው ፎቶ አለ። ሞር ደግሞ እኔ ጋር አምጪው ፎቶ ሞር እኔ ጋር ብዙ እንትኖች አለ። የአባቴ ፎቶዎች አሉ። የእንትና የአልማዝ የልጅነቷ ፎቶ አለ አንተ ጋር? የለህም። አሁን ላይም ያለችበት ሁኔታ ምንም አታውቅም። ስለዚህ አሁን እሱ ፎቶ የእሱ መታወቂያዎች ስለዚህ በጣም ብዙ ማስታወሻዎች አሉ ማለት ነው። ይያለ ኮትና ሱሪው አለኝ። በጣም አሪፍ። ሌላው ቀርቶ የኢትዮጵያ ቡና ገበያ ድርጅት ቡና ቦርድ የሚባል በኋላ ላይ ነው የተቀየረው። እንደውም ይሄ አሁን ከሱ ጋራ በጣም ይሄ የሱ ነው የበላክ ትንሽ ነው ማለት ነው። በጣም ነው የሚመሳሰሉት። በጣም ነው የሚመሳሰሉት። ልጅ ራሱ በጣም በየነ ነው የሚመስሉት እና ፎቶውን ከላኩል ሁለታችሁ አብራችሁ ያላችሁበትን ፎቶ ከላኩላት በኋላ በቃ እያለቀሰች ነበር ስታወራ የነበረውና ልጅቷ ራሱ አባቴን ነው የምትመስለው ነበር ትክክለኛ። አሁን እሱ እኔ ልንገራችሁና እሱ አሁን በነገራችን ላይ ውስጡ ብዙ አያወራም። ውስጡ ነው ሁሉ ነገር ያለውና እንለዋለን የአባትን ፎቶ ኢቢኤስ ላይ እንልቀቅና እሷ ልትገኝ ትችላለች። የአባትን ወንድም ምናምን ሊኖር ይችላል፣ አስመራ ሊገኙ ይችላሉ እንለዋለን። እሱ ግን በጣም ውስጡ በቃ እንትን ነው እና አልማዝን መፈለግ ከጀመረ በጣም ረጅም ጊዜ ይወጣል። በጣም እኔ ሳቅ ማለት ነው እንግዲህ እኔ ከመስተማቅበት ድረስ በጣም ረጅም ጊዜ እና ውስጡ በጣም እንትን ይላል፣ አይናገርም። እና ልጄም ደግሞ አክስቴ ማግኘት አለብን አንተ ባትፈልጋት እኔ ሳድቅ ፈልጋታለሁ ትለዋለች። እሷ ነች የምትለው። ስለዚህ አሁን ታዲያ ለምን ደውለን አናገናኛችሁ? ቤተሰቦች እንግዲህ ተመልሰናል። እዚህ ጋር አንድ ልብ እንድትሉልኝ የምፈልገው ነገር ባለጉዳያችን ወይም ደግሞ እህት ብቻ አይደለችም ነበረ ወንድሟን ስትፈልግ የነበረ። ወንድሟ በተቻለው አቅም እህቷን ለማግኘት በጣም ብዙ ርቀቶችን ሄዶ ነበረ፣ ነገር ግን ሊሳካላት አልቻለም ነበረ። ስለዚህ መፈላለጉ ከአንድ ወገን ብቻ አልነበረ፣ በሁለቱም በኩል መፈላለግ ነበረ፣ ነገር ግን ሊገናኙ አልቻሉም ነበረ። ለማንኛውም አንድም ቀን በአካልም አይቷት ድምጿንም ሰምቶ የማያውቀውን ግን ሲፈልጋት የነበረውን የእህቱን ድምፅ ለማሰማት እህት ጋር ደውለን ነበረ። ከደወልንም በኋላ ሁለቱን ከብዙ አመታት በኋላ ልናገናኝ ችለናል። እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ያለችበት ሁኔታ ይሄ ማለት ነው። ስለዚህ አሁን ልደውልላትና እናገናኛችሁ። ሄሎ አይሚ፣ ቀሰቀስኩሽ መሰለኝ። እሺ አንዴ ነቃ በይልኝና ማገናኝሽ ሰው አለ። አሁን ተነስቻለሁ፣ ሰላም ቤት ገብቻለሁ። እሺ ስለዚህ አሁን አንድ እንግዳ ላስተዋውቅሽ። ያው ስለ እንግዳዬ ደግሞ ማወቅ የምትችይው ከራሷ አንደበት ነው እንጂ ከኛ አይደለም። እሺ ይኸው። ሄሎ ሄሎ፣ ሰላም ነሽ እማ? ሰላም። አቤት አቤት እማ፣ እንዴት ነሽ? ማለበል ሚሊዮን ነው። ሚሊዮን አምባይ። አውቀኸኛል? አሁን ዛሬ ነው ያየሁሽ። በቃ ታውቀኝ ነበረ? አዎ። ስለኔ ነግረውህ ነበር? አዎ አባዬ ነግሮኛል። አባዬ ነግሮኛል ያለውን ሁኔታ እንዳለሽ አውቃለሁ። ፈልጌሻለሁ እስከ አዲስ አበባ ድረስ ስልክ ደውዬ
ወይዘሮ ጎአፍ ፍስሐ የሚባሉ ሴትዮ ታውቂያቸዋለሽ? I don't know. አሁን ዋናው አላስታውስም። It's long time. አዎ የስ እውነት ነው። እና በብዙ ስፈልግሽ ነበር። እግዚአብሔር ይመስገን ዛሬ አግኝቼሻለሁ። በጣም ደስ ብሎኛል። ደህና ነሽ ግን? እግዚአብሔር ይመስገን። እንኳን አገኘሁሽ። Thank you. በቃማ ተረጋጊ። ተረጋጊና ተረጋጊማ። ምን እናደርጋለን? ሁላችንም የተለያየ አካባቢ ተወለድንና እኔ ብዙ ጊዜ ሄጃለሁ። ጨለለቅቶ ሄጃለሁ። ወደ 3 ጊዜ ሄጃለሁ ልጅ ሆኜ። ኦኬ። ያንቺን ደብተር ብዕሮች ሁሉ ሰጥቶኝ ተምሬበታለሁ። ቤት ነበር ያለው። እንዴት አገኘው? ዛሬ ግን በጣም ስማል ኢየሱስ በጣም የሚገርም ነው። እኔ ደውለውልኝ ነው ትናንትና። እኔም ያው ለነገሩ በቀላሉ ያገኙኝ ነበር። የስራ መስኬን ስለማያውቁ ነው እንጂ በቀላሉ ማግኘት ይችሉ ነበር። እዛም ነጋሽ ጉልማም ያው የምሰራውን ስራ ስለማያውቁ እንጂ በመስሪያ ቤት እኔ ቴሌኮሙኒኬሽን ነበር የምሰራው ለረጅም ዓመታት። አሁን ደግሞ ህዳሴ ቴሌኮም እየሰራው ነው ያለሁት። አንተ ደህና ነህ ግን? እግዚአብሔር ይመስገን እኔ ደህና ነኝማ። ጤና፣ ኑሮ፣ ህይወት እግዚአብሔር ይባረክ። ሁሉ ነገር ሰላም ነው። እኔ በሰላም ነው የምኖረው። እግዚአብሔር ይመስገን። ከማን ጋር ነው የምትኖረው? አሁን ወንድም እህት ምንድን ነው ያለ? አሁን አንድ ወንድም ነው ያለኝ። 2 እህቶች እናቴ ወልዳ ነበር፣ እነሱም ሞተዋል። ስለዚህ እኔ ብቸኛ ሰው ነኝ። ከዚህ ታስፈልጌ ነበረ አላገኘሁም። ኤቢኤስም ተደዋውለን ነበረ፣ ግን ምንም ነገር የለኝም። ፎቶ ምናምን የለኝም፣ ስምም የለኝም። ፕሮብለም እሱ ነው ትልቁ ችግር። እኔም እኮ ችግር የሆነብኝ እሱ ነው። ሁልጊዜ ግን ኤቢኤስ ላይ ለመሄድ ልጄም ሁልጊዜ እኛ ስምሽንም ስለምናቅ ሁልጊዜ ነው የምታነሳሽ። ሁልጊዜ አክስቴ ጋር ሂድና ኢቢኤስ ሂድ ነው የምትለው። ሁልጊዜ ትረብሸኛለች። አዲስ አበባ ያለችው እቺ አጠገቤ ያለችው እና በጣም ነው የምትረብሸኝ። ለአንቺ ያላት አመለካከት ገና ሳታይሽ በቃ በጣም ሁልጊዜ እናወራለን። ምክንያቱም የአባቴን ፎቶ እናወጣለን። ኮቱ ከነሱሪው አለ ማስታወሻዬ ነው ብዬ ሌላ ምናልባት ታስታውሽው እንደሆነ ቤት ውስጥ አንድ ሻንጣ ነበር አይደለ? የአስመራ ሻንጣ ባልጃ ትባላለች። ስሟ ባልጃ ነች። ባልጃ ነው የምትባለው። እሷ ሁሉ አለችኝ። ስለዚህ ያው እግዚአብሔር ፈቅዶ ደግሞ ከመጣሽ ሁሉንም ታይዋለሽ። ቤቢዬ ላናግራት። ማነው ስሟ ልጅቷ? አቢጊያ አናግራት። ሄሎ አቢዬ በጣም ነው ምናፍቅሽ። ባቢዬን አደራ በጌታ ወንድሜን አደራ በናትሽ እስከማየው ድረስ በይሽ። እሺ እስከማይሽ ደግሞ ናፍቄያለሁ። ቶሎ እመጣለሁ። ለአዲስ ዓመት እመጣለሁ። እናንተ ጋር አሳልፋለሁ። እስከዛ እንደዋወላለን። ወንድሜን አደራ በጌታ። በጣም ነው የፈራሁት። የማየው አልመሰለኝም ነበር። ድምፄ የምሰማም አልመሰለኝም ነበር። ጌታ ታማኝ ነው። ባቤጌ እግዚአብሔር አለ፣ እግዚአብሔር አለ። ተባረክላችኋለሁ። ዛኪያት ተባረክልኝ። አቤጌ ባብዬን አደራ፣ ወንድሜን አደራ በጌታ
ትደውልላችኋለች። እንዳልክዬን አቅርቢልኝ ኢየሱስ ስም። ሄሎ ወይ በቃ ራስሽን አረጋጊ። ራስሽን አረጋጊ። በቃ እረፍት አድርጊ። እሺ ተረሱ ከሱ ጋር በጌታ እሺ፣ እሺ፣ እሺ እንልክልሻለን። እሺ ወንድሜ ነው የእውነት እሱን ያናገርኩት በጌታ ባለቤቷ አለች አለች። አዎ አለች። እስቲ ሰላም ልበላት። እሺ ከዛ አንቺ አረጋግጪ። ተረጋጊማ። ደህና ነው እኮ እሱ። የጸሎቱ መልስ ነሻቸው። ይገባኛል። ብዙ ጊዜ ያነሳሻልና እናወራሻለን። ብዙ ሳናወራሽ ውለን አድረን አናውቅም። ስለዚህ አንቺ ተረጋጊ እሺ። እሱ ደህና ነው። በቃ እኛ እናረጋጓል። አንቺ ተረጋጊ ግን በእናትሽ እስከማየው ድረስ ወንድሜን አደራ አባቴ ሳላ ሞቶ አይዞሽ፣ ደህና ነው እኮ እሱ ደህና ሁኔታ ላይ ነው ያለው። አንቺ ተረጋጊ። በእግዚአብሔር ተረጋጊና ደህና ሁኔታ ነው። በደንብ ነው ያዝኩት። እኔ ደግሞ አይዞሽ እንዳትፈሪ እሺ። እሺ ማለት እንደ ማንም የለውም እኮ ማንም የለውም። እኔ ነኝ እኮ ያለሁት። እኔ አልተውም። አይዞሽ አይዞሽ እሺ። ተረጋጊ ተረጋጊ ግን እሺ። እንደውልልሻለሁ። እሺ ቻው። እንግዲህ እኛም ስለ እናንተ በጣም ነው ደስ ያለ። እናንተም ራሳችሁን አረጋግጡ። ይህን ወረቀት ይህን ይዘህ ሙሉ ጊዜ የምታስበው አየህ። ይህን ይዘህ በቃ አንድ የእሷ ፎቶ እንኳን ቢኖር የሆነ ተስፋ ታደርጋለህ ለመፈለግም ምንም ለማለት። ግን እነዚህ መታወቂያዎች በሙሉ ፎቶዎቹ በሙሉ እኔ ጋር ኢቭን ኮቱን አሁን ባሳያችሁ አለ። ኮቱና ሱሪው ራሱ ለምን የአባቴ መስታወሻ ነው። እነዚህ ተራ የሆኑ ነገሮች አሁን ይመስላሉ እንጂ ትልቅ የሱ እንትኖች ናቸው፣ ማስታወሻዎቹ ናቸው። አሁን እሱ ሻንጣውን ራሱ አወቀችው። እኔ በስም አላውቀውም ሻንጣውን ራሱ እና እዛ የነበረ ነው። እግዚአብሔር ይመስገን፣ ስለ ሁሉ እግዚአብሔር ይመስገን። አሜን። የሁለታችሁ ጥያቄያችን ነበረችና ሁሌ እናነሳታለን። እሱ ያው አንድ ወንድም ያለው ሌላ የለውም። ስለዚህ የኔ ቤተሰቦች እንደወንድም እንደ ሁሉ ነገር ሆነውት ነው የሚኖረውና ብዙ ጊዜ ግን ያስባታል። ብዙ ጊዜ ይላል። እናወራታለን፣ ፎቶን እናወጣለን። እንደዚህ በፖስታ ነው የምናስቀምጠው። እንደኛ እዚህ ጋር አውጥተን ሁሌ ነው የምናወራው። በቃ እኔ እንዳውም እንዳይርቅ ነው አሁን ሩቅ ቦታ እንዳይቀመጥ ብለን የሱ ወንድሞች ሊኖሩ ይችላሉ እነሱን የምታገኝ እንኳን እና በቃ የብዙ ጊዜ ጥያቄው ነበረች። ዛሬ ግን ሁሉ እግዚአብሔር ባለው ጊዜ አይደል፣ እግዚአብሔር በፈቀደው ጊዜ ስለሆነ እግዚአብሔርን አመሰግናለሁ ስለሆነ ፈጣሪ ይመስገን። እንግዲህ እኛም ደስ ብሎናል። አዎ እናንተም እግዚአብሔር ይባርካችሁ። ከዚህ በኋላ እንደ ቤተሰብ ነን። አዎ ቤተሰቦች እንግዲህ ተመልሰናል። የዛሬ ቪዲዮአችን እንግዲህ እንዳያችሁት ይህን ይመስል ነበረ። እነዚህን ሁለት ወንድምና እህት እንግዲህ ከ40 ዓመት በኋላ ልናገናኛቸው ችለናል። ከዚህ ቀደም በአካልም አይቷት አያውቅም። አሁን ላይ ያለችበትንም እንዲሁም ከዚህ ቀደም የነበረችበትን ሁኔታ በፎቶም ሆኖ በአካል አይቶ አያውቅም ነበረ። ነገር ግን የፈጣሪ ስራ ድንቅ ነውና ዛሬ ሁለቱን በስልክ ልናገናኛቸው ችለናል። ባለጉዳያችንም እንግዲህ ለአዲስ ዓመት እነሱ ጋር መታ እንደምታሳልፍ ነግረዋለች። እኛም እንግዲህ እሷ ስትመጣ በቀጣይ ሁለቱ ሲገናኙ ያለውን ፓርት በካሜራችን ይዘን ወደ እናንተ የምናመጣ ይሆናል። በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።